ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት አላችሁልኝ? ይህን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ ጽናት ክፍል 25ን ወደ እናንተ ይዤላችሁ መጥቻለሁ። በጽናት ክፍል በነገራችን ላይ የመጀመሪያ መግቢያ ፕሮፋይሉን አይቶ እንደኔ ደነገጠ ካለ ኮሜንት ላይ ሀሳብ አስተያየት አስቀምጡልኝ። ምክንያቱም ጽናት ምን እየሆነች እንደሆነ ግራ ገባኝ። ከዚህ በፊት ይረብሻቸው የነበረ ነገር አሁንም እየመጣ ነው የሚመስለኝ። ማለት ማንም አብሮ አደግ ቢሆን የሆነ ጽናት ለሱ የሆነ ስሜት ያላት ይመስለኛል። የምታረጋቸው ነገሮች እና እሱን በተደጋጋሚ የምታሰባቸው ነገር በፊትም ከኪራ ጋር ያላትን ነገር አሻክሮት ነበረ። አሁንም ደግሞ ሲመጣ እንግዲህ አንድ ወንድ ልጅ ለዛውም የትዳር አጋራችሁ ፍቅረኛ እንኳን አይደለም የትዳር አጋራችሁ የሆነ ሰው ከሌላ ወንድ ጋር እንደዚህ የተለየ ነገር ሲያይ ምን ሊሰማው እንደሚችል ለዛውም በኪራ ባህሪ አስቡት። የኪራን ባህሪ ታውቁታላችሁ። ያልፈላ ሽሮ በሉት ቶሎ ግንፍል ልድ የሚል ሰው ነው እና እንኳን ሚስቱን እንዳይኑ ብሌን የሚሳሳላት የሚወዳት ሚስቱን ቀርቶ ሌላ ሰው እንኳን ተነካ ብሎ ዘራፍ የሚል ሰው ነው እና አሁን ላይ ትልቅ ጦርነት ሊፈጠር ይመስለኛል ቤት ውስጥ። በሌላ በኩል ደግሞ አባባ በእውቀቱ በጣም ተጨንቀዋል። እሱም በአቶ በላይ ምክንያት አቶ በላይ ኪራን የቤተሰቦቹን እዳ እንደሚከፍል በገንዘብ ሳይሆን ባሰቃዩት ነገር እሱም እንደሚሰቃይ አይነት ነገር ነግሯቸዋል። ሲቀጥል ደግሞ አባባ በእውቀቱ ሁሉንም ነገር ያውቃሉ። በዛ ተጨንቀዋል። እውነቱን ቢነግሩት ግን ምናልባት ውጤት ላያመጡ ይችላሉ። ወይም ደግሞ ኪራ ለህኛ ነው ብሎ ስለሚያስቡ መናገር አልፈለጉም። ምን ሊፈጠር ይችላል በቀጣይ የምናይ ይሆናል። በሌላ በኩል ሌላ ፈተና ጽናት ወደ ቤቷ እየጋበዘች ትገኛለች። የአቶ በላይ ልጅ እንዲህ እያለች ቤታቸው ልትገባ ነው በሚያሳዝን ሁኔታ። ክፉ ሰው መቼም ሰውን ለመረበሽ መግቢያ መንገድ ዘዴ አያጣሙና ኪራም ጽናትን በደግነቷ ፈተናዋን ቤቷ እያስገባች ነው። በዛ ላይ መንትዮቹ ብዙዎቹን ይረብሻሉ። በነገራችን መንትዮቹ ጋር ብዙ ምን አላይም፣ ያኔ ትኩረት አልሰጠውም። በጣም መጓጓው በዚህ ባለው ፓርት ነው እና እያወዛገባቸው ይገኛሉ። እስቲ ኮሜንት እናንብብ። ደግሞ መግቢያውን አይቶ እየሮጠ የመጣ በጣም እውነት እኔ ራሱ መግቢያውን አይቼ ፎቶ በተለይ ብታምኔሉ ጽናት ስርዓት ይኑርሽ። እውነት ነው የጽናት ጸባይ እንዳይቀየር የምትሉ ኪራ መሰቃየት የለበትም። ጽናት ከኪራ ጋር መጣላት የለባትም። ቤኪ ስለመጣ እንደኔ የደበራችሁ በጣም እኔም ደብሮኛል። ኪራና ጽናት ልጅ መውለድ ይውለዱ። ስርዓት ያዥ። እንኳን ኪራ እኔን አናደድሽኝ። ጽናት ኪራ ልጅ ይውለዱ። ጽናት ስርዓት ያዥ። የመንትዮቹ ነገር ግራ የገባው እነሱን አስወጥቶ እነ ኪራን እነ ራኬብን አምጡልን። ጽናት ቤኪ አያዋጣሽም። ኪራን አታናጅው። እውነት ነው ጽናት ከኪራ መጣላት የለባትም። ጽናት ጸባይዋ መቀየር የለበትም። መቼ ነው ግን ለጽናት ለትዳርሽ ክብር ይኖርሽ። በዛም መጣ ዴቭ ናፍቆኛል፣ እሱም ይምጣልን። የጽ አብሮ አደግ ያ የገጠሩ መምጣት አለበት። እውነት የገጠሩን ናፍቆኛል። አባቷ ራሱ የት ገቡ? ሞቷል ተባለ አርጇል ተባለ ወጥተው ቀሩ። እንዴት? ወይ ገጠር እሷ መሄድ አለባት ወይ ደግሞ እነሱ ይንጦልን። ናፍቀውናል። ይህች ጽናት ይሄ ድራማ ይዘጋ። አይ ጽናት ላይ ብዙ ጠላት ወጣ። የበላይ ልጅ የገጠሩ ሰውዬ የጽናት ጓደኛ በጣም የገጠሩ ሰውዬ ራሱ ምን እንደሆነ አላማ አይታወቅም። ኪራን እየተከታተለ ነው እንዳያችሁት ማለት ነው። 4 ቀን ቀረኝ ሀገሬ ልገባ፣ በሰላም ግቢ። የዚህ ድራማ ባለተከታታዮች በሙሉ ከፍ ያለ የእረፍት እንጀራ ይስጣቸው፣ አሜን። አይቴዲ ደግሞ በዚህ መጣ ልታቃጥለን። ጽናት ስርዓት ያዥ። ቤኪ አትበይ። ጽናት ኪራ ልጅ ይውለዱ። ወይኔ መቃጠል። ቴዲ መጣ። ኪራ እያይዞ እንግዲህ ጽዬ ስርዓት ይኑርሽ። አይቴዲ እዚህም ልታቃጥለን መጣክ። ሌላ ላይ ያለ ማለት ነው ያላቀውም። ጽናት ቤኪ መጣ። የብርቄ ባል መጣ። ቻዩ ኪራ እያይዞ ጽናት የበላይ ልዩ እንደሆነች ትወቅ። ጽናት የበላይ ልጅ እንደሆነች ትወቅ። ዛሬ ተሳክቶልኝ በጊዜ መጣ። በ7 ደቂቃ ውስጥ የሁሉ ኮሜንት። ኧረ እናንተ የደና ኮሜንት ለማንበብ ነው መጣው እኮ። ስለ ቪዲዮ ጻፉ። በነገራችን ላይ ቴዲ አንዴ ከመጣ መውጫ የለውም እና አስወጡልን።
እንዳትሉ ያው ስለማይሰማችሁ ማለቴ ነው። ቴዲ ደራሲው መንትዮቹና ህሊናን አስወጡልን፣ አስጠላኝ ድራማው። ጽናት ስነ ስርዓት ታይ ኪራን አታቃጢው፣ ኪራ ደግሞ ቅናት ቀንስ አድርግ እሺ። በስተ መጨረሻ ቤኪን አይን ግን ምንም ድራማን ቢሆን መልሰው ወደ ኋላ መሄድ አልነበረበትም። ምክንያቱም ትተውን አለፈበት ኪራናት እና መቸኮል ሞት እና የመሳሰሉት ሽር ታልፈው እስከዚህ ድረስ አሁን የስኬት ተዋና ነበሩ መሆን የነበረበት። እኛ ብር ሞልቶን እና የጊዜያችን ሰዓትን የምናየው ልንማርበት ነው። ወደኋላ አትወሰዱን። የነፂ ስቃይ ይብቃ። ጉድ በል ጎንደር። እህቴ ቴዲ መጣ ደግሞ። ይህ ጽናት አርፈሽ ትዳርሽን አትመሪም። ቴዲም ባለፈው ክፍል በድምፁ ያወቀ ዋው ቴዲ በዚህም መጣ የኛ አቃጣይ። ይሄን ድራማ 90 ላይ አቁሜ ቴዲን ሳይ የተመለስኩበት። ግን ደህና ናችሁ? ጽናት በኪራ መንዘላዘል ከጀመረች አናይም የምትሉ ከዚህ በኋላ ወልዳችሁ በደስታ ማየት ነው የምንፈልገው። ጽናት አታናጅኝ። የዚህ አጉል አብሮ አደግ የምትዩ አልተመቸኝም። ጽናት ስርዓት እህትማማቾች ቁርጥ አንዳት ደግሞ ከዚህ ያለኝ ነገር የኪራ ነገር ዲያስፖራዎች ባይመጡብን አላለም። አንዱም በሁሉ ሳለና ባይመጡብን አለ። ጽናት አትጃጃይ። አይ በቃ በዚህ ሰሞን መቃጠላችን ነው። ብዙ የሚያቃጥል ሰው መጥቷል። እንደኔ የገረማችሁ የነመንትዮቹ ይህ ቴዲ የሚባል ሰው አውሬ ከዚህ መጣ። ወሬያችሁ ሁሉ ሲያስጠላ። መንትዮቹ ራስ ወጧቸው። ጽናት አሁንስ አበዛሹ። የጠበቅኩት ሌላ የመጣው ሌላ። ሀሀሀ ቅዱስ በአርት ነጥብ አልናፈቀኝም። ለኪራ ሙራል እንኳን ናፍቀኛል ብትልህ የጽናት ውሽማ እንኳንም አየንህ ለማየት እንደጓጓን። ማን ነው ግራ የተጋባ? የተንዛዛ ድራማ አስጠላችሁን? አሁንስ በቃ ጅጃለን። ማን ነው እንደኔ ቀኝም ግራም ሳይገባው የሚኖር? ቴዲ የኛ አቃጣይ እንኳን ደህና። ጽናት ዋ ከኪራ ውጪ ውልፍት ብቲ በጅምላ ነው የምንነሳብሽ። እረፊ። የበቂ ጠጋ አላማረኝም። አሁንማ የማን ደጋፊ መሆን እንዳለብኝ ግራ ገባኝ። የጽናት ነበርኩኝ። አሁን ለህሊና ስታዝንላት በጣም ደበረኝ። ምን ይሻላል ታዲያ? በመሷ ታውቃለች። እሷ ጠላቷ ትሁን ወዳጇ ትሁን አታውቅም። በቃ የበላይ ልጅ ጽናት ልታጣምድ ነው። ጽናት ደግሞ ንቂ፣ ነፈዝ አታናዱኝ። እረፍ ቴዲ ደባልቄ። የፂ አብሮ አደግ ሆኖ መጣ። እርፍ ቴዲ ደባልቄ። ከድምፁ እንደገመትኩትም ቤኪ የተባለው ቴዲ ነው። ዋው ግምት ልክ ነበር ማለት ነው። ይመችክ በለው ቴዲ ደግሞ እዚህ መጣ። በል ከኪራና ከፂ ህይወት ሹክክ ብለህ እንደገባ ሹክክ ብለህ ውጣ። ጽዬ ደግሞ ስርዓት ይኖርሽ፣ ባለትዳር ነሽ። የበላይ ልጅ ጽናትን ተጫወተችባት። ግን አረ ንቂ። አረ እነዚህ እሺ። የመግቢያውን ፎቶ አይቶ ይሮጠ። ማነው እንደኔ እንጀራ ይቺ መፈመስ የመሰለችው ሴትዮዋ አስወጡልን። መንፈስ አይ ቴዲ እዚህ ብታቃጥለን መጣ በአንድ ሰከንድ። ወይ ቴዲ በዚህም መጣ። እኔ አላውቀውም። የሚገርመው ነገር ሁሉም ሰው ቴዲ 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 ይላል። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ ውድ ቤተሰቦቼ። ቀጣይ ክፍል ምን ሊሆን ይችላል ምን ይሆናል? ቀጣይ ክፍል እስክንገናኝ ሰላሙን ሁሉ እመኝላችኋለሁ። መልካም ጊዜ። ቻው ቻው።